ሴቶች ለምንድን ነው አንተን የሚወዱት? እኔ ሀብታም ስለሆንኩኝ ነው። ሴቶች ደግሞ ሁሌም ገንዘብ ይወዳሉ። ጓደኛ አለ? እኔ መልካም ሰው ነኝ። የጠየቅሽኝ የተሳሳተ ጥያቄ ነው። ሁሉም ሴቶች ይወዱኛል። አንዷ የሴት ጓደኛዬ አሁን እየደወለችልኝ ነው። ንሽ ቆንጆ ስለሆንኩኝማ ሁሉም ሴቶች ይወዱኛል። እውነት ነው። ይኸውልሽ አንዷ አሁን እየደወለችልኝ ነው። ብዙ ሴቶች ወደ ጫካ ተመለስ እያሉ አስተያየት እየሰጡ ነው። ምን ትላለህ? እነሱ የሚቀኑት ነው። ውዴ እያሉ ይደውሉልኛል። ህይወት ውድ እየሆነች ነው። ምክር ምንድን ነው? ወደ ጫካ ውሰዱ። ጫካ ውስጥ መኖር ነፃ ህይወት ነው። እንጀራ ጥሬ ስጋ ከቢራ ጋር ወዳለው። ዶክተር ጎሪላ የህዝቡ ጥያቄ አንድና አንድ ብቻ ነው። ድምጻችን ለዶክተር ጎሪላ እንዴት ነው የምንሰጠው? እንግዲህ የኢትዮጵያ ጎሪላዎች ፓርቲ የሚል ነገር ጀምረናል። ኢጎፓ ወረቀቱ ምርጫ ቦርድ ነው። በትዕግስት ጠብቁ። የምርጫው አሸናፊ ከሆኑ ለኢትዮጵያ ህዝብ ምን ያደርጋሉ? ሁሉንም ኢትዮጵያውያን በአንድ ግዙፍ አውሮፕላን ጭኜ ወደ አሜሪካ ወስዳቸዋለሁ። እኔ ጎሪላ ስለሆንኩ ብቻ ሀገር መምራት አልችልም ማለት አይደለም። ዘረኛ አትሁኑ። ሁላችሁንም አሜሪካ ወስዳቸዋለሁ ብያለሁ። ስለዚህ ከሌላው ጋር አሜሪካ መሄድ ከፈለጋችሁ ለኢትዮጵያ ጎሪላዎች ፓርቲ ድምጽ ይስጡ። ጠቅላይ ሚኒስትር ሲሆን መጀመሪያ የምሰራው ስራ ግጥም የሌላቸው ዘፈኖች እንዲታገዱ ማድረግ ነው። ቀጥሎ ምን ላይ ገዳ እንዳደርግ በኮሜንት ላይ አስቀምጡልኝ። ሰዎች ሁሉ እንደ ሰው ስለማወራ ደንግጠዋል። ድሮም ቢሆን ሰሚ ያጣን እንጂ እኛ ጎሪላዎች እናወራለን። ይሄን ቪዲዮ ጎሪላ ካልሆናችሁ ስክሮል አድርጉት። ጎሪላ የሆናችሁ ደግሞ አንድ መልክት አለኝ። እስከመቼ ጫካ ውስጥ ትኖራላችሁ? አንደበታችሁን ፍቱና ከተማ ግቡ። አንዳንዶቻችሁ በኮሜንት ወደ ጫካ ተመለስ ሰለቸከን ያላችሁ ነው። ከፈለጋችሁ እናንተ ገቡ። እኔ እዚህ ተመችቶኛል። በ40 ዓመትህ እናት ላይ ጽምህን አትላጭ። ውጣ ከቤት። በጣም መሮኛል። የእውነቴን ነው። ታማኝ የሆነ ሰው ነው የጠፋው። አንዴ ማዘር አስደውኝ ብሎ ስልኬን በላኝ። አሁን ባለቤቴን ምን ልበለው? ሞኝ የሆነች ሚስት ነው ያለችኝ። የትም ስልኳን ተሰርቃ ትመጣለች። ደግሞ ባለቤቴ ምን ይለኛል ብላ ታወራለች። አታፍርም። ፈጣሪ ትግስቱን ይስጥኝ። ትናንት እኔን ሞኝ እያለ ሰድቦኝ ነበር። ከተነሳብኝ ማንንም አልሰማም። በዚህ ጨርጫሳ ሽማግሌማ አልሰደብም። ማንም እንዳይገላግለ። አንድ ጥብስ እንብላ። ኧረ ሽሮ የሚበላ ሰው ውጭ እየታፈሰ ነው። ቶሎ በልተህ እጥፍ በል። ምርጦችዬ ሰላም ናችሁ? እንደዚህ አይነት ሜካፕና ጥፍር የት የተሰራው ይመስላችኋል? በቃ ሰፋት በሉ አልነግራችሁ። ከባድ የመጠጥ ሱስ ነው ያዘኝ ዶክተር። እባክን ታደገኝ። ያልሄድኩበት የለም። ቦርጬ እኮ እሱ ያመጣው በሽታ ነው። ፕሊዝ ዳክተር እርዳኝ። እናንተ ደግሞ እኔን ሀገርኛዋን እዚህ ጥላችሁ ሄዳችሁ ጎሪላ ፎሎ ታርጋላችሁ፣ ላይክ ታርጋላችሁ። ኤኒዌይ ጥራት ያላቸው ቪዲዮዎችን ለመስራት ወደ ከተማ እየሄድኩ ዝሆኑ መጥቶ ወደ ከተማ እስኪወስደኝ እየጠበቅኩኝ ነው። እናንተዬ ከጎሪላው ጋር ለኮላብ ኮሜንት ላይ ታግ እናድርገው። ጎንበስ ቀኗ ብዬ ባገለግላቸው ከወንዝ የተገኘ ድንጋይ መሃልኳቸው። የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ማጅራቴን ሲማይ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና እኛ አንቀጣም በማስተማሪ ነው ምናምነው። ግን ሰው ሲማር የሚያስፈልግ ኒውትሪሽን ቅቅል ይባላል። እየተግባባን ነው።